ጤነኛ ናችሁ እንዴ እናንተ? እንዴት ነው የምታወሩት? በመጀመሪያ ደረጃ ሁለታችሁ እንደዚህ አይነት ነገር ልታወሩኝ አይገባም። እኔን በራሱ አንተ እኮ አለም ያወራን ጀመር ደግሞ ከኔ ጋር ነው የመጣችው አልኩ። ስለዚህ እሷ መግባት የለባትም። እኔን ካከበርከኝ ደግሞ እሷንም አብራኝ እስከመጣች ድረስ ልታከብራት ይገባል። አብራኝ ነው የመጣችው። ምንም መፈጠር ነገር የለም። ገብታ እኔ ምንም አትሰራም እኮ ገብታ ምንድን ነው የሚያከራክሩ? እንደዚህ ቁጭ ብለህ ነው እንዴ አንተ እነሱ የሚከራከሩት? እንዴ ሰላም ነው ሁሉ ሰላም ያሰራለች እዚህ ዴቭ አልገባኝም። ምን ለማድረግ የሞከራችሁ ነው? አልገባኝም። እንዴ እስኪ አንድ ጊዜ ነገራቶችን ለብሩ ማብረድ ማትፈልጉት እንዲቀጣጠሉ እንዲፈልጉት ኤፍሬምም ሩታም አንዴ ተረጋጉ። ሲጀመር እሺ አንድ ጊዜ ተረጋጉ። እኔ ሲጀመር ይቅርታ እንዴ ወደዚህ ትመጪ ምንድነው ዴቭ አልገባኝም። እንዴት ነው ሰላም ምንድነው ቤት የምታረገው? ምንድነው ቤት የምታረገው? ቤት አይቀመጥም። ምን አይነት ጥያቄ ነው? ኤፍሬም ሲጀመር እንዳታወራኝ እያልኩ ነው። እያናገርከኝ ነው ኤፍሬም። ቤት ምን ታረጋለህ? ምን ታረጋለህማ ያልኩበት ምክንያት ስላለኝ ነው። እኔ ምክንያቱም ብትጠይቀኝ ነው የሚሻለው እንጂ እንዳታወራኝ በእንደዚህ አይነት መንገድ። ሲጀመር ምክንያታችሁ ነገር ሁላችሁም እየመጣችሁ ሌላ አይነት ወሬ ነው እያወራችሁ ያላችሁ። ምንድነው የምናወራው? አንተ ሲጀመር ከኔ ከወንድምህ ጋር ነው እያወራ ያለው። ተረዳኸኝ አይደል? ሌላ ሰው ነው ይዘኝ ይመጣ ያለው። ሄርሜላስ ጀመር ይወጣት አልነበረም። ምንም ነገር የለብንም ማለት ሰላም ነን። አንተ እዚህ ቤት መምጣት ይችላል ኤኒ ታይም። ነገር ግን እሷ እዚህ ምን ትሰራለች? ምንድናት እሷ? ለምን መጣች? በመጀመሪያ ደረጃ ኢሾዋችን እሷ ልትሆን አይገባም። እኔ ወንድሜን ለማየት ነው የመጣሁት። አንዴ እኮ አስጨርሱኝ። እኔ ወንድሜን ለማየት ነው የመጣሁት። ሰሞኑን የማየው ነገር ሲጀመር ስልክ እየደወልኩኝ በፍጹም ስልኩን ማግኘት አልቻልኩኝም። እናንተ ጋርም ስልክ ስደውል ስልካችሁ ሊሰራልኝ አልቻለም። ግራ ስለገባኝ ብዙ ነገር እያየሁኝ ነው። ሰሞኑ አንዳንድ የሚለቀቁ ሚዲያ ላይ ብዙ ነገር እያየሁኝ ነው። ይህንን ሁሉ እንዴት ተፈጠረ እኔ እስከሚያስጨንቀኝ ማለት በቃ ዛሬ እኔ እንጃ አላውቅም። ሄርሜላን ደግሞ እኔ ነኝ ደውዬ የጠራኋት። ምክንያቱም እኔ እሷን ስለሷ ጤንነት ለማወቅ ነበር የደወልኩት። ግን በዛውም ስለ አብርሽ ስናወራ አብረን እንሂድ ብያት እኔም ወደ ቤት እሱ ጋር ልሄድ ነው እንሂድ ብያት ነው የመጣ ነው። በመጀመሪያ ደረጃ አንተ ደህና ነው ወይ ነው ወንድሜ። እኔ አንተን ስላንተ ነው የማወራው። እንዴት የምታወራው ራሱ እንዴት ነው? ምን ሆነ? ወይስ ይሄ ምንድነው ሁለት አብል ደግሞ ያደረገው? ወይስ አሁን ማወራቱ ተገቢ ነው? ደህና ነኝ እኮ እያለ ነው ኤፍሬም። በመጀመሪያ ለታላቁ እንደምን ክብሬ ነው በቃ እሱ ነው አይደል? ስለ ክብር አንቺ አታስተምሪኝሽ። በመጀመሪያ ኤፍሬም ሲጀመር እንዳታወራኝ ብያለሁ። በቃ እስከጨርስ ድረስ እንዳታወራኝ። በጣም እንጣላለን። ዶሮች ታለው ወሬ ማለት ነው። ምንም ደስ የማይል ወሬ። ልጁ ደህና ነኝ እግዚአብሔር ይመስገን እያለ ከዚህ በላይ ለምን ሲጀመር እኔ ጭራሽ ግራ ገብቶኛል። ሰሞኑ እንግዲህ ምንድነው ይሄ ድግምት ነው የሆነ ነገር ምናምን የሚወራ ብዙ ነገር አለ። ሩታ ይሄንን ሀብል ሲጀመር ሁለት ሀብል ሰው ጥያቄ ነው አይደለ? ያ ጥያቄ ደግሞ ለኔም ጥያቄ ነው። ተረዳሽኝ አይደለ? ጀመር ሁለት ሀብል ለምን ያደርጋል? ምን ችግር አለው? ፈልጎት ከሆነስ እሱን ብቻ ሳይሆን ሀብሉን ካደረገ በኋላ ነው ነገሮች በጣም እየተቀያየሩ ያሉት። ሄርሜላ ሀብሉን ካደረገ በኋላ ነው በቃ ሀብሉን ካደረገ በኋላ ነው አብርሽ የተቀያየረው። ሌላ ሰው የሆነው ሀብሉን ካደረገ በኋላ ነው እያለችኝ ነው። እኔ ስለዚህ ሀብል የምታወሩት ነገር በራሱ ነው ጭራሽ አልገባኝም። ገብቷል አይደል? ግን እሷ የተረዳችው ነገር ስላለ ይህንን ሀብል እንዲያወልቅ እፈልጋለሁ። እሷም ብላለች በእሷ የተነሳ እኔም እንድታወልቅ ሀብሉን እፈልጋለሁ። ገብቷል አይደለ? አሁን ሀብሉ ሲጀመር ደግሞ እኔ አንተን ሳውቀው ሁለት ሀብል አንጠልጥል የምትዞር ሰው ወንድ ልጅ አይደለም። ደግሞ እኔ ወንድሜን በደንብ ነው የማውቀው። ሁለት ሀብል አድርጎ የሚሄድ ወንድም እኔ የለኝም። ስጦታ ነው። ስጦታ ቢሰጥህም ሌላ ጊዜ ስጦታ ስንት ጊዜ ሰጥሃለች? ስንት ጊዜ ስጦታ ተሰጥቷል? ቀይረህ ታደርጋለህ እንጂ ሁለት ሀብል አድርጋ አትሄድ። እኔ ይሄንን ሀብል ያደረኩበት የራሴ ምክንያት አለኝ፣ የራሴ ትርጉም አለኝ። ገባ? በቃ ስጦታን ያደረኩለት ምንም የተለየ ነገር አይደለም። ወርቅ እኮ ነው አይደል እንዴ? ምን ችግር አለው? እሺ ከዚህ በፊት ይሄን ነገር አልተቀበለውም ነበር አብርሃም ይሄን ነገር ታስታውሳለህ? መጀመሪያ ነበር አይደል የሰጠችክ ከኔ ጋር እያለክ ሀብል ካልሰጠው እሱም ደግሞ ኤፍሬምም ደግሞ እኔ ነገር ካላደረኩኝ ምናምን እያለ ነበረ። እራት ካልጋበዝኩሽ ምናምን እያለ ነበረ። ከዛ እናንተ በንጋታው ተገናኝተን ነበር ካስታወስክ።